ሰላም ቤተሰብ እንዴት ናችሁ? ከባለፈው የቀጠሉ ጥያቄዎችን ዛሬ አብረን የምንሰራ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። 2017 ላይ ያው እንዳልኳችሁ 2017 የተፈተኑት ተማሪዎች የተፈተኑት ጥያቄዎች ነው እየሰራን ያለ ነው። የአራተኛው ጥያቄ ምን ይላል? የሁለት ዛፎች ርዝመት 23.38 ሜትር እና 12.62 ሜትር ከሆነ የዛፎቹ ጠቅላላ ርዝመት ስንት ሜትር ይሆናል ይለናል። እንግዲህ እንዳልኳችሁ ጥያቄውን እዛ ላይ ያለውን ጥያቄ ምንም ሳልጨምር ሳልቀንስ ነው እየሰራን ያለ ነው። የዛፎቹ የርዝመት ተሰጥቶናል። ስለዚህ አጠቃላይ የሁለቱ ዛፎች ርዝመት እንደማለት ነው። ስንት ሜትር ይሆናል ነው። ስለዚህ እዚህ ጋር የተጠየቀው ዋናው አስርዮሻዊ ቁጥሮችን እንዴት መደመር እንዳለብን ነው ጥያቄው መሰረት ያደረገው አስርዮሻዊ ቁጥሮችን እንዴት ነው የሚደመሩት የሚለውን ለመጠየቅ ነው ማለት ነው። ስለዚህ አስርዮሻዊ ቁጥሮችን ስንደምር የተለያየ ሆሄ ካላቸው ወይ ደግሞ የዲጂታቸው ቁጥሮቹ ስንቆጥራቸው የተለያየ ከሆኑ እሱ ላይ እንደ አስፈላጊነቱ ዜሮ ከነጥብ በስተቀኝ እንጨምራለን ማለት ነው። እዚህ ጋር ግን የተሰጡን ተመሳሳይ ሆሄ የሆሄ ብዛት ተመሳሳይ ነው። ስለዚህ አስርዮሻዊ ቁጥሮችን ስንደምር የመጀመሪያው 23.38 ሜትር አለ ሲደመር 12.62 ሜትር አለ። አስርዮሻዊ ቁጥሮችን ስንደምር ነጥብን ከነጥብ ጋር የአስረኛን ቁጥር ከአስረኛ ጋር የመቶኛን ከመቶኛ አስርዮሻዊ ቁጥሮች ማለት ነው። ሙሉ ቁጥሮችን ደግሞ የአንድ ቤት ከአንድ ቤት ጋር የአስር ቤት ከአስር ቤት እያል በየቁጥር ቤት ዋጋቸው መደመር አለብን። ይህንን አስታውሳችሁ መስራት አለባችሁ ማለት ነው። በቁጥር ቤት ዋጋቸው ስንደምር እዚህ ጋር 8 ሲደመር 2 10 ይሆናል። ዜሮን ጽፈን አንድ አለን። 1 ሲደመር 3 4 ይሆናል። ሲደመር 6 10 ዜሮን ጽፈን አንድ አለ ብንላ ነጥቡን እዚህ ጋር እናወርዳለን ማለት ነው። 1 ሲደመር 3 4 ሲደመር 2 6 ይመጣልናል ማለት ነው። 6ን እዚህ ጋር እንጽፋለን። የቀረን 2 ሲደመር 1 የሚል ነው ማለት ነው። እሱ 3 ይመጣልናል። 36.00 አሁን የሁለቱ የዛፎቹ ጠቅላላ ርዝመት 36 ሜትር ይመጣል ማለት ነው። እሱን ከተሰጡት አማራጮች ውስጥ የምናገኘው መ ላይ ነው። ስለዚህ መልሳችን መ ይሆናል ማለት ነው።